ይቅርታ እኛ ወንዶች ከእንቅልፍ እንደተነሳ ማውራት እንችላለን እንድታቁት። እኛስ እኛስ ካለ ፊልተር እንዳትለኝ ብቻ። ኧረ ተው እየተሳሰረ። እኔ እኮ አትሊስት ሜካፕ አላደረኩም ወይ ሜካፕ ወይ ፊልተር ብላ አንዱን መርጫለሁ። ፊልተር አንዱን ምረጡ ሴቶች አለች እንጂ ኪዱ ሜካፑንም ፊልተሩንም ጭድ አድርጋ የምትወስደው። እኔ ሜካፕ አቀባብ አልችልም ይሆን። ስለዚህ እድሜ ለፊል ቻይኖች ውስጤ ናቸው እያልሽ ነው እንዴ? እድሜ ለፊልተር ነው እንደዚህ ቀይ ያደረገኝ እንጂ ጦራ ባሪያ ነኝ። ይሁን ወንዶች ሳይመጡብኝ ልግባ። ቅላቷን የምትወዷት ነገርስ በሰላም ብዙ ደስ አይልም፣ ግን ደስ ይላል። አትሄጂ እንዴ? ምን ቢመጡ እዛው ነው እኮ ነው ይፈቅፈቆሽ። እዚሁ አርፈሽ ቁጭ በይ። አረ እንብዬው እዛው ነይ። ወንዶቹ ከመጡ አልገባማ። ወንዶቹ ከመጡ እኮ ይፈራለሁ። አላልሽም? አይስበር ባዶ ነው፣ ማንም የለም። ለዛ ነው አንድ ወንድ መጥቶ በለጠለጠልኝ። ትንሽ ይበርድልሽ ነበር የምትጨቃጨቂው ነገር። መቼ ተጨቃጨኩኝ? በጀርመንኛ ንገርኝና አንዱ ይለጥልጥሽ። ንገርኝ አስገባና ለጥልጥልኝ ይለዋል። ከዛ በቃ ጭቅጭቅ ታቆሚያለሽ። እኔ መች ተጨቃጨኩኝ? መልስ እኮ ነው የመለስኩት። በመድኃኒዓለም እንደሆነ በእውነት ጂጂ እኮ እኔ እማየው መልካምነት ስላለያይ አልፈታውም። እየሰደበኝ ስለሆነ አልፈታውም። እሸቅልበታለሁ። ዩቱቤን ተው እንጂ ጥብሴን አትብላል። ጥብሳ ዩቱብ ላይ ከሆነ እሸቅልበታለሁ። ዩቱብ ላይ ከሆነ ይመችሽ። ጥብሴ ነው እሸቅልበታለሁ። ዩቱብ ላይ ከሆነ ይመችሽ። ዩቱብ ላይ ከሆነ አንድ ጀርመን እዚህ ቢያጫውትሽ ደስ ይለኛል። ትንሽ በረድ ይላል። ጠገብኳቸው እነሱም ከእኔ አሁን ኢትዮጵያ ነው የምፈልገው። ኢትዮጵያማ እንደዚህ ኃይለኛ ነች። እውነቱን ልንገርሽ አይደል ጂጂ፣ ኃይለኛ ስለሆንሽ ኢትዮጵያዊ ደፍሮ አይመጣም። እና ይቅርብኝ ይለፈኝ እግዚአብሔር ነው ይሁን። እንደዚህ ናቸው። ኧረ ወፍ መስሎሽ ነው እንደዚህ መስሎሽ። ኧረ በእውነት አበሻ ምን መሰለህ፣ የአበሻን ባህሪ እኔ የአበሻውን አንድ ነገር ልዘግብሽ። ባበራሽ ጠባሳ ያየ በሳት አይጫወትም ነው ጀውት። ይህን እያዩ ስንት ሰዎች እየመጡ እንደሆነ እኔ ራሴ እየሳቅኳቸው ነው። ስለ ኧረ እሱማ ተይ እንዴ። ታዲያ እንደ ወደ የሆነ ነገር አጠብሽም ነበር እንዴ? አእምሮ ልብ ያልተቀበላቸው ኤግዛክትሊ። አፈሩማ ይመጣል። ለምትፈልጊው ለእኔ አያምርም። አይኔ ብሬክ ታይም እኮ ያስፈልጋል። እኔ ራሴ የተመልሻውን ጭቅጭቅ ውስጥ ምገባ ይመስላል። ነው አሁን ምልሽ አሁን ሆዴን መሰለ በመልክ ምናምን ነገር ቀቻ አድርጊ። እሱ በመጠጥ የመጣ ሰውዬ ነው። ኧረ ተይው በእናትሽ። እሱማ የዛን ቂጥሽ እስኪንቀጠቀጥ ተወጂው ነበር። የዛሬ በቃቸው አይስወር ሆነ ይራል። እኔ ማን እንደምወድ ታውቃለህ? 15 ዓመት በፊት ኤክስ የነበረው እኔ እሱን ነው የምወደው። ስቲል ነው ማለት ነው። አይ እውነት የምትወጫቸው ወንዶች አሁን አንቺ ታዲያ ያለ ወንድ ትወጃለሽ? መልከ መልካም ወንድ እንደምትወጃቸው ዮኒ ከ15 ዓመት በፊት የነበረው ቦይፍሬንድ ባሳይቅ ምን ሆነሽ ነው ትለኛለህ። ግን እልኸኛ ስለሆንኩኝ አልኩሽ እኮ አይበረክትልሽም። ወንድ አታበረክች። አሁን አመጣዋለሁ በቃ። ኧረ ወፍ አይስወር እያወራሁት ነው። አይስወር ግን እየጎተትሽው ነው አይመስለኝም። አይመጣም፣ ይፈራል። አንቺ እኮ ችግርሽ ናቡታን ታልግዛለህ ነው የምትይው። ችግር አለብሽ እኮ ችግር አለብሽ እና በቆርቆ እንዳለ ፋቀ ነው የምትይው። አይሆንም እንዲህ አብደሻል። እግዚአብሔርን አይደለም አንቺ ችግር አለብሽ። በዚህ እና ጥፍር ልቁረጥልህ ምናምን ብለሽ አጃጅለሽ ለጥብስ ታመቸዋለሽ፣ ለዩቲዩብ ጥብስ። ከዚህ በኋላ ኧረ አላወጣውም። ይሄንን ይሁን ያላወጣውም። አይስወር ግደለኝ አላወጣውም። አድርጌ ነው የምበላው። ራሱ ጥብስ ነው የምታመቻቸው። ኪዱዬ ቁልጭ ትላለች የኔ እናት። ዮኒ እሱን ቢያዩት ማለት ነው። እኔ ትንሽ ወፍራ ዳናይትን መስላልኝ ማየት ነው የምፈልገው። ኪዱ
የኔ ድመት አስወር ዳናይትን መስላ ማየት ፈልጋለሁ። የሪል ስቴት ባለቤት እንድትሆን ነው የምትፈልገው? ሰው መጠበቅ። ቻው በሉ። ቻው አልፈልግም። ኧረ አንድ በጀርመንኛ ይለጥልጥልኝ አንዱ እንዲበርድልሽ። ዱቄታ ኪዱሻ ወይ ደህና ነሽ ወይ? ደህና ነኝ። እንዴት ነህ? ሁሉ አሸወይና። ስለዚህ ሜካፕ አላረግም ፊልተር ብቻ ነው እያልሽ ነው? አዎ እንዴ ፊልተር ነው ማረገው። ከዛን ደግሞ ብጉሮች ከማጥሪያ እኮ አለ ስሙዝ ማረጊያ። እና በምንድን ነው ስሙዝ የምታደርጊ? ስሙዝ አለው ራሱ። ኦ ጭራሽ ፊልተሩ። ይኸው ለምሳሌ አሁን ፊቴ ጥርት ያለ ነው። አያቸው ብጉሮቼ ሲወጡ ይኸው እዚህ ጋር ያለው ብጉር ምናምን ሲወጣ ከዛን አሁን ስለዚህ 9 አይነት ፊልተር ነው የምትጠቀሚው? ስሙዝ እና ላይክ ኖርማል ፊልተር አለ። ከፈለገ ወይ ምን መሰል አይናችንን ደግሞ አይኔ ወይ መብርሃን ይኸው አይኔ ይኸው ሲተልቅ አየው ትንሽ ትልቅ አለ። ስንት አይነት ነው ያለሽ? ፊቴን ደግሞ ከፈለኩኝ እንትን ማለት ትችላለህ። አሁን ወፍራም ነው ፊቴ የምጥጥ ሲል ኧረ ድረሱልኝ፣ ኧረ ድረሱልኝ፣ ኧረ ወገን እንዴት ነው የተፈጠረ? ዮኒ እንድንጠቀምበት ወገን ያለ ድረስልኝ፣ ኧረ ድረሱልኝ። እንዴ እንድንጠቀምበት ነው የፈጠሩልን እኮ። ስለዚህ የቲክታክ ሴት እንዳትጠብስ ጀለቴ ሹሉቃተው በኋላ ተማረ ትሞታለህ። ስለዚህ በኖርማል ሳይሽ አንቺ ገለቴ ነሽ ማለት ነው። በኖርማል ስታይ ምን አይነት ሰው መስላለሁ መሰለህ? ጠየም ያልኩኝ ቸኮሌት ከለር፣ ሌላ በቃ ራሴ ነኝ። ምኑ ራሴ ነኝ? ቡግርሽን አጥፍተሽ አይንሽን አተልቀሽ ጉንጭሽን አሰርጉደሽ አይደል መጣሽ? ቻይና አይን ነው የምባለው። አይኔን አተልቄ አላውቅም። ጥንጥዬ ናት አይኔ ሁሌ። ይኸው አሳየሽኝ እኮ ቁልጭ አርገሽ ተለቅ አርገሽ አለ እኮ ነው ያልኩህ እንጂ እኔ አላልጠቀሙ። እያንዳንዱን ታውቂያቸዋለሽ እንጂ ምን አይነት ለምን 5 ዓመት ሙሉ እኮ ከቲክቶክ ስንወድ ስንዋረድ እኮ ነው የመጣው። እንኳን በደህና ጊዜ ያገባው ተመስገን ጌታዬ። ግን ያኔ እኮ የመጣ ጊዜ ቲክታክ ላይ ስሙዝ አንጠቀም ከነ ሙግራችን ነበር የምንመጣው። እንደውም ትዝ ይልሃል ስሙዝ ይውላለች እዚህ ላይ እኔም ማዲያቴን እያጠፋው ልግባ። ድማ ዮኒ ቆይ ላሳይክ የቀረበትን የኔና ያንተን እኔ ማዲያቴን እያጠፋው ገባለሁ። ቤተሰብ ላዳምጣችሁ አልችልም። ትችላለህ፣ እሱ ጋር ትችላለህ። ሂድማ ልንገርህ። እንዲያውም ጨምሬ ነው የምመጣው። እኔ ደስ አይለኝም። እኔ ተቃራኒ ጋር ላሳይክ እንዴት እንደምትቀየር። ኧረ በመድኃኒዓለም ሆና መልሰህ ትመልሰዋለህ እኮ ምን ችግር አለ? ሞቴን እመርጣለሁ። ምን ችግር አለ? ኧረ እኔ ነፍሴ ወንድ ልጅ የሆነ ጅጉርጉር ነው መሆን ያለበት። ጽድትድት ያለ ወንድማ ቺክ ነው። እንደኛ የሆነ ነገር በዝንጀሮ ሂሳብ ሲሆን ነው ወንድ ልጅ የሚያምረው። ቺኮቹ ተክሏሉ። አዴ ጂጄ ምናምን እንደዚህ ሜካፕ አድርጌ መንገድ ላይ ምናምን እንደ ባኛው ምናምን ልባል ይቀር ይባል። አይ ሜካፕ እኮ አይደለም የሆነ ግን እንትን ማለት አይነፋም ውዴ። ወይኔ ኪዮኒ ጋር እኮ የምንተዋወቀው ያኔ በዚህኛው አንበሳ ጊዜ ነው ዮኒ። አዎ በዚህ በከባዱ ሚዛን ነበረ። ማናት ላይ ያለችው? ብራዘር ነው ብራዘር ይዘሽ ነው የመጣሽው እንዴ? ነፍሷ ብራዘር እስቲ አሹፊ ብራዘር አሹፊ። ታንክ ነበርኩ እኮ ሁላ። ወይኔ ታለቀ ኪዮኒ የቀጠሩ ጌሜስ ይኸው ዮኒ አንበሳ ሲወርድልን ይኸውልህ እንዲህ ድንቡሼ ነበርሽ። አሁን እየከሳሽ ነው እንዴ? አንተ እኔም ድንቡሼ አንቺም ድንቡሼ ነበርን። ይሄ እኮ የእንትን ታይም ነው። ዩሪመምበር የልደቴን 19 ዓመቴን ሳከብር ሩዋንዳ አረግ ነው የመጀመሪያ ጌም የተጫወትኩት ዮኒ ጋ ነው። እኔ ነኝ ያሳደግኳት።
እቺን ድመት አሁን እኮ 22 ሊዝ ነው ዮኒ 22 እንዴ 2019 እንዴት ነው ድምር? ያው ተይኝ እስኪ ክፉ አታናግሪኝ። ውሎች ከማን እንደሆነ አቅ ስለነበር ትምህርት ላይ ጨዋነች። 2022 ቤተሰብ 19 ላይ 4 ደምሩ 5 ደምሩ 4 ኖ እንዴት 2022 ነበር ይሆን ያኔ? እንዴት 2019 አልሽ እኮ ኖ 19 ነው ያኔ ያከበርኩት። 19 ስታከብሪ 2019 ኖ 2000 አረ ቤተሰብ ተቀርጿል። ይኸው ችግር የለውም። ቀና ሴት ልጅ እኔ እድሜ አልጨቃጨቅም፣ ግን ድምር ላይ ውሎች ነው ያበላሸሽ። ድምር ውሎ እንዴት ትምህርት ጨዋነች። ውሎሽ ለድምር አይሆንም። ነፍስ ትንሽ ትልቅ ነሽ እያልከኝ ነው? ኧረ አንድ ፍሬ ልጅ ነሽ። እኛ እኮ እማማ ዝናሽ እኔ 22 ዓመታቸው ነው። እኔ 22ቴን ባሎን ይዣ መጥቼ አከብራለሁ። እዚህ አምጪ አንድ ወር በኋላ ኤፕሪል 11 የኔ በርዝዴይ ነው። አዎ እንዴ ያንተ ደግሞ ኤፕሪል 2020 እኔ 47ኛዬን አከብራለሁ። እሷ ገና 22ቷን ትደጋግመዋለች። ቤተሰብ እኔ ጨምራለሁ፣ እያየው ጨምራለሁ። ጣጣ አንተ ስንተኛ? 47 ኦኬ 50 ልሞላልሽ ነው ቀብረር ብዬ እንዴ። እስካሁን 50 አልገባህም? እገባለሁ። መንገድ አልከፍታላችሁ። አይስዌር እናንተም ተቀነሰ። እነ ሮሚ ራሱ 52 ላይ ግግም ብለውብኝ ላልፍ አልቻልኩ፣ ከበደኝ። ሮሚን ማለፍ አቃተኝ። ቤተሰብ አሳልፉኝ። ይሁን 47 አይጀምራለሁ። ልጨምር? ኧረ 50 ትገባለህ። ይሁን እሺ ገብቻለሁ። 50 ሰምታችኋል። የኔ 22 በ19 በ2019 ነኝ ስትል ከርማ እኔ 22 ላይ ናት። እኔ ችግር የለም 26ም 27ም ስጡኝ። እድሜ ኖርማል ነው። ምን አገባችሁ? ዋናው እናንተ ቤቢ ፌስ መሆናችሁ። ማሂሻዬ እንዴት ነሽ? እኔማ በጣም ብዙ ነኝ። እኔ እድሜ ጣጣ ያለኝ እኔ ለእድሜ ለመሰለሽ የእኔ እድሜ ደስ የሚልሽ ወልጄበታለሁ፣ ከብጄበታለሁ፣ ኖሬበታል። አጣጥሜ የፈለግኩትን ብዬ ተንፍሻለሁ። አይቆጨኝም። ምንም የሚቆጨኝ ነገር የለም። ገብቶሻል? እንደዛ አሪፍ ነው። በዛ ልክ ቁልጭ አንቺ 22 እያልሽ እኔማ ትምህርቴን ስጨርስ ያለሽ ፊልተራ እኔማ ትምህርቴን ስጨርስ ምናምን ፊልተር የምትይው ይሄ ነገርማ መስት ነው። የሆነ አፋችን መድረቅ የለበትም። ጉድ እኮ ነው። አይ ያለ አምቡላንስ እኔ የምልሽ እንደኔ ለምን ቱርክ አትሄዱም ሴቶቹ? ቁም ነገር ለምን ለግንባራችሁ ከዛ ዊግ ይቀራል። የሀገር ዊግ እየገዛችሁ ህይወታችሁን በሙሉ በዊግ ከምትኖሩ መቤቴ እንደኔ አንዴ ክሽን ብለሽ ይሄ ፀጉር ከአንቺ ከእውነተኛው ፀጉር ይበልጣል። አዎ የሆነ ያም አየሁት እኮ እንትኑን እኮ አየሁት እኮ እዚህ ጋር ምናምን ምን ፈልጋ መጣች? ይቺ መች ሰባ ዮኒ ዘጉብኝ ትላለች። አንቺ አንድ ጀርመን ለጠለጠች እንጂ አንቺ ዱቄታ አጫወተች። ጀርመን አልገባም ዘልጌ ሊወጣት ኧረ ቢለጠልጥልኝ አሪፍ ነበር። ምን ነው ልትገላገሉ? ከዛ አንቺም ሰላም ታገኛለች። ችግሩ እሱ ነው። ችግሩማ እሱ ነው። አፍልጠሻል። አንቺ በጀርመንኛ ተርጉሚልኝ ኪዱዬ። እባካችሁ ጀርመኖች ይችን ልጅ አንዳችሁ ጸዳ ያላችሁ ለጥልጡልኝ። ለጥልጡልኝ በጀርመንኛ ነገር ሚክስድ ለጥልጡልኝ ነው እንጂ ቢተ ሊዶች ሜና
ሄልፍ ማይነሽ ፌስ ሄልፍ ማይነሽ ቤተዮቼ ሜና ነው የምላለው። ምንድነው ጉራግኛ ነው እንደ ብታወሩት? አይደለም ዲዶች ሜናትና ኮንቲያ ቤተ ዲጂጂ ከዛስ ለጥልጡልኝ ምንድነው? ለጥልጡልኝ ኬት ላምጣው የቻሜና ምናምን ጉራግኛ ጀምሮ እነዚህ ጀርመን አይኖሩም። በቃ ለካ አብድ ነው የምለው ዝም ብዬ ነው። በመድኃኒዓለም ጀርመን ጉራጌ ዞን ነው የሚኖሩት በለው እንዲህ የቻሜና የተንቢ ምናምን ይላሉ። መብራን ድረስ እንዴ ቢታ ማለት እኮ ፕሊዝ ማለት ነው። ይገፋል አንተ ያለሽ ከዚህ ማይነ ሙታ ሄልፈን ባቸው ከዚህ ማይነ ሙታ ሄልፈን ማለት ዚብራውት አይነሽ ጀርመን ብለው ሸውደዋቸው ለካ ጉራጌ ዞን ነው የሚያኖሯቸው። ምንድነው ያለችው? እንዴ ማይነ ሙታ ብራውት አይነሽ ሹነ ሴት ባቸው እኔ ኪዳ ለምን ቀለውጣ በጀርመንኛ እኮ ነው በአማርኛ ይደላይ ያለ መጨረሻው እኮ እንደነት ቃል ነው እኮ ከእንግሊዘኛ ጋር። አው በቃ ይለጥልጧት እሷን እና እኛም ትንሽ እንረፍ። ወይም አንድ ወንድ ትፈልጋለች እና ባካችሁ ተባበሯት ልበልልህ። yes በይል ኦኬ ቤት ባካ ዲብሮክ ታይማን ቤት ማይነ ሙተማል እና ወንድ ትፈልጋለች weil jetzt gerade alleine und sie will jetzt mit einem Mann sie stört die ganze Leute በያቸው ኢትዮጵያ jetzt mit einem Mann ihres Weg genießen ምን እንዳልኩ ታውቃለህ? እናቴ ጉራጌው ናችሁ ቤተሰብ ነገሩኝ። እዚህ ጋር ምን እንዳልኩ በጉራጌ እና አንድ ወንድ ትፈልጋለች ምክንያቱም ብቻዋን ስለሆነችና ያላትን ታይም ከወንድ ጋር ማሳለፍ ትፈልጋለች አልኩኝ። ኖ ጉራጌ ብራዘር እና ሲስተር እዚህ ጋር ያላችሁ የሶዶ ጉራጌኛ ነው ያወሩት እነዚህ ሰዎች እና ሲያጭበረብሩን ነው። ነገሩኝ ተጽ እንት ያለሽ መሰለሽ Sie stört unsere Landwirtschaft, weil sie bekommt keinen Sex. ምን እንደምትል ታውቃለህ? አውቃለሁ። ይሄን ጉራጌኛ ነው አውቃለሁ። አገራችንን እየበጠበጠች ነው ምክንያቱም ስላላገኘች በያቸው። እውነት ነው ያብርዱላት። ረበስማሙ ትክክል ነው ወይ ጉድ! እኔ ከችግሬ የሚረዳኝ ዮኒ ብቻ ነው በዚህ ምድር ላይ። አዎ ሰሞኑን እባካችሁ ኧረ እናንተ ተው ግን ኧረ ተው። እኔ በገዛ ፍቃድ ጀርመን ወጥቻለሁ። ጀርመን አይደለም አንቺንማ ያጨልሉልኛል በቅርቡ አይቀርም። ጀርመን ገብቶ ማይጨልል የለም። ሶሻል ሚዲያ ዝመጣ መጨለሉን ተውን። ጃፒ ብቲ ደግሞ በጃሚ ጃፒ ጂጂ ፍሬ ማን ነው ስሙ? ዘመድኩን ማን ያላበደው ሚኪ የሚሉት ምን ማን ቀረበ? ማን ነው ደግሞ ሚኪ? ደግሞ ሌላ ሚኪ የሚባል መጣ። አንሙት የሚባል እጁ ላይ ሰዓት እየጨበጠ ፋኖ ነኝ የሚላል ኧረ ተውን እስኪ በመድኃኒዓለም ተው። ጀርመንማ ጠብስ ነው። አሁን እኮ እዚህ እኮ ቲክታክ ላይ ያሉትን ሰዎች ስለሚታይ ነው። እግዚአብሔርን ጸዴ ሰዎች አሉ። በተለይ እኔ አሁን አላምንም። ሌላውን መንገር ትችያለሽ። በጣም ጸዴ ሰው አለ። ፍራንክፈርት እኮ የጀርመን መዲና ናት። ምንድን ለምን ነው የምታዪው? ፍራንክፈርትዬ ዮኒ ፍራንክፈርትን ብታያት አዝናለህ። በጣም ነው እውነት ነው። አዝናለህ ግን ዮኒ በስንት ይኖራል ፍራንክፈርት። ፍራንክፈርት ሲባል ብቻ የዱርዬ መናኸሪያ ይመስላል። ቀዳሜ ገበያ እናንተ ጋር ነው እንዲ ያለችው? እኔ እንትና እኛ ጋር ነው። ዘመድኩን እኮ ነው ሰፈር ነው ታውቃለህ። እኔ አካባቢ ነው። አንቺ ግን ዘመድኩንን ለምን አጠብሽውም ጂጂ? በኢየሱስ ወይ አሁን ገና ግን እግዚአብሔር ልንጣላ ነው። በእውነት አጫውችልኝ አንድ ቀን ወስደሽ አወዛግቢል። በእውነት አስተምሪው። በቃ ወስደሽ በታኮ ጫማ አጫውችልኝ። ምን አረገ? ምንም አላረገኝም። ምን አረገኝ አልኩ። አጫውችልኝ። ፍቅር ነው የተመኘውልኝ። ታዲያ ምን ፍቅር እንዲሞት ነው የፈለገው? ኖ መጥቶ አንቺ ጋር ትንሽ ተንፈስ አለ እንዴ በዚህም በኩል አለ እንዴ እንዲል አደረግ
ዘመዴ እስካሁን መብራት አጥፍቶ ነው የሚያጫውተው። እባክሽ እባክሽ አጫውቺው እና እኔ አይመስለኝም ከዛ በኋላ ንስሓ ይገባል አይመስለኝም ይሁን አይመስለኝም። እንደዚህ አይነት ሰው እኮ ኃይለኛ ነው። እነዚህ የቤተክርስቲያን ሰዎች ያውቁታል አይደል እንዴ? እነሱ በደንብ ያውቁታል እኮ እንደው ምኑ ያውቀዋል እሱ አይመስለኝም። መጽሐፍ ቅዱስ ላይ እኮ አለ። ቴዳ የጠበሽው ነገር አለ ወይስ በእንጥልጥል ነው? ሚኪን ጠብሰዋለች ሰሞኑን። ሚኪ የሚባል ኧረ እንደዚህ አይነት ነገር እኔ እዚህ ሶሻል ሚዲያ ላይ አታውሪብኝ አልፈልግም። ኪዱ ጠብሰሻል አልጠበሽም? ናይ እኔ ስለ ግልዮት እዚህ አላወራም። ምንድን ስለ ግልዮት እዚህ አላወራም። ስንት ናቸው? ቤቶች ስለ ግልዮት አላወራም ካላችሁ እመቤቴን ስንት ናቸው ብላችሁ ጠይቁ። ኖ አሁን ለምሳሌ ዮኒ አንተ የሆነን ሰው ስትናገር አንተ ባጠፋኸው ነገር ለምሳሌ ያም ሰው ነው አለኝ ማለትና ስለ ግልዮት አላወራም ይላል። አለሽ አለኝ በቃ እንደሱ ብለሽ አዘግም እንዴ? አለኝ አልዘግብም በይ። አይ ስለ ግልዮት ካልሽ ግን 9 ናቸው። ትክክል። አሚን በሉ። ትክክል። ይሄ ነው የቸገረኝ። እኔ አንድ የምወደው ልጅ ደስ ያለኝ ልጅ አለ። አማቼ ምራቴ ቢሆን ደስ ይለኛል። አንተም አንቺ ያልወደድሽው አለ እንደ የሆነ ስፖርት የሚሰራ ወንድ ካየሽ የኔ ነው ብለሽ የምትወስጂ ነው? ኧረ በእሷ በኩል ነው ያልኩትኝ። በእሷ በኩል ተቀብዬዋለሁ። ደስ የሚል ልጅ አላት አለ። እንቀበለው እስኪ። እሱ አብረው ናቸው ወይ ነው ጨዋታ? ደስ የሚል ልጅ ብታየው ሲያወራ ራሱ ደስ ይላል። አብረው ነው ወይ ጂጂ? በውስጥ አወራለሁ። ኧረ ምን ናቸው አይደለም ማለት ነው። አለቃ አለኝ ብላለች። አውራለ ፊልተር አይታችሁ ግን ወንዶች ባትወዱ መርጣለሁ፣ እንዳትከፉ በኋላ ፊልተርና ዊግ እንትን ብላችሁ ከወደዳችሁ በቃ ይሄ እንኳን አስተማማኝ ነው። ውጭም ስለሚኖር ብራዘር ነው። ወይኔ ጉዴ ብራዘር ነው። ዊግና እውነቴን ነው የማወራው። እንደ ዊግና ፊልተር አምረ የገባ ብራዘር ነው የጠበስከው። እመነኝ። ስለዚህ ተረጋጋ። ቆንጆ ናት። ቆንጆ ናት። ስትጣሉ ተለጠልጫለሽ እንጂ ቆንጆማ ትባባላላችሁ። ስትጣሉ ኧረ በእውነት ሴቶች ደስ የምትሉኝ እንዲህ ነው ቢባል ሄዱ። በውስጥ ነው የምትቀጠቀጠው እንጂ በውጭ አትቀጠቀጥም። በውስጥ ግን ተደውሎ ልክ ልኳን ይነገራል። ጎበዝ ምኗን ተቀጠቀጣታል? ያ ኬዳ እንዴ እናንተ እኮ በፊት እኮ በፀጉሬ እኮ ነበር መጣ። አሁን አልፎልኝ እንትን ሂውማን ባረግ ለምን እንደዚህ ትለኛለህ? አይ ፀጉርሽማ ኋላ ኪስሽ ገባ እኮ። በቀጠቅጣት ኖሮ የአበሻ ሴት ያለ ዊግ ኮፍያ መውጣት ካቆመች ስንት ዘመኗ? የሆነ ኪዱን ብንቀጠቅጣት ኖሮ የዛኔ ከቤታዮ ጋር ሆና አልፈልግሽም ስትባል እሺ ብዬ እንደፈለግሽ ብዬ እኔ ልታገኝሽ ነኝ ስትለሽ አታርጊ እዚህ ቤት ብለን አትሳቀቂ። አብዳለች እንዴ? ተሳቀሽ ነው እንደምትኖሪው አንቺ ነፃነት። አንቺ ግን ቢል የሚከፍሉልሽ ሰዎች አሉ፣ ታስታውቂያለሽ። ጂጂ ነው ያሉት። ጂጂ ናቸው ሶስታችን ሜንሽን መደረግ ያለብን ወይም ኮሜንት ላይ ያለ ሰው የዛ አሁን እኮ ብዙ መልሽ ወረከልሽ። የዛኔ እንኳን እንደዚህ በፌክ አካውንት እኮ እያዩን ነው። ይህን እያወቅሽ አሁን ለጂጂ ማን ነው ባል የምናደርግላት እንዲበርድላት? አቤልም አይሆንም እናቱ። እኔም ብዬ አልፈልግም ከሱ ውጭ በቃ። እሱም አይሰማሽም እናቱ። ምን አገባኝ እንዴ? እኔ በቃ ወደዋል። ይመጣል አንድ ቀን። እኔ ተስፋ አለኝ። ሴቶቹ በቃ እንደዚህ ደፋሮ ናችሁ። ምን አደረኩኝ? ምን አጠፋው እንዴ? ኖ በፊት እኛ ነበር ይቺን ወዳለሁ ይቺን ወዳለሁ ምንለው። ሴቶቹ አሁን ወንድ ጓ ማለት ጀመራችሁ። መድኃኒዓለም ድረስ እንደዛ ነው። እኔ ከአቤል ውጭ ምናምን አልፈልግም። ስለዚህ አቤልን ለማማለል ነው ጂም ምናምን ሄድሽው?
የገባሁት አልገባህም እንዴ ሰው? እውነት ነው። ይመችሽ። እና ስፖርት ይወዳል። እኔም ስፖርተኛ ነኝ ነው። አቤልና ግባ እስቲ ካለ ና ጥሩት። አቤል ለቅሶ ላይ ነው ያለው። ኦ አም ሶሪ። ሰምተሃል? ለቅሶ ላይ ነው እኮ ሰምተሃል? አልሰማሁም። አቤላ እግዚአብሔር ያጽና ከነ ቤተሰብ። እኔ ይመቸኛል ልጁ በቃ ያራዳል። አምርም አቤሎ ኢዝ ቲፒካል ሀበሻ በቃ ሀበሻ የሚባል ወንድ ነው። እኔ ይመቸኛል። በራሳቸው የሚኖሩ እሱና ኦጂ ሞኒ እንደዚህ አይነት ልጆች ይመቸኛል። ግድ ፎቶ ደስ ይላል። ስፖርት ስሩ ጋይ፣ ስፖርት ስሩ ልጆች። አሁን ምን ነው እገባለሁ ብለሽ ነበር እኮ። ገባሁ፣ ጨርስ ቆይቻለሁ እኮ። አሁን የመጨረሻ ገባሁ። 5 ደቂቃ ተቀመጥኩ። 2 ደቂቃ ገብታ ወጣሁ። ገባሁ አላለችም? እኔ ከዛ በፊት ገብቻለሁ። የመጨረሻ ጊዜ ገባሁ። ኪዱ ገብታለች። ላይቭ ላይ እዚህ ጋር እንትን ኦልሬዲ ገብታ ነበረ። አዎ እየቀለጠች ነበር። አዎ ቀልጬ የመጨረሻው 5 ደቂቃ በቃ ታጠብኩ በቃ። አይ ጥሩ አለች። እኔ እናምነው አይወድም ስፖርት አቁመሃል አንተ? ምን አቁመሃል? ስፖርት ዘ ላይፍ ስታይል እናቱ ስትቆላ ያዋትችን ዱቄት ወይ መድኃኒዓለም አይስወር ዮኒ እኔ እስከ ዛሬ ድረስ ለምን ስፖርት ያልሰራሁት? ስፖርት ላይፍ ስታይል መሆን አለበት። በእውነት ነው የምለው። ኢነርጂ ይጨምራል፣ አሪፍ ኮንፊደንስ ይጨምራል። ትክክል። አይ አግሪ ዊዝ ዳት። ለሴቶች ለወንድ ይባላል እንጂ ሴት መስራት አለባት። በተለይ ስትረስ ካለባችሁ ከልጅ ጋር ከፋሚሊ ጋር ምናምን ስፖርታችሁን ሰርታችሁ ስፖርት በጣም ለማናችሁም ላይፍ ስታይል ይሁን በእውነት እኔ አድቫይዝ አደርጋለሁ። ሴቶች መስራት አለባችሁ። አይስወር አንድ ነገር ልንገራችሁ፣ ጂጂን ሰድባችሁ ማስሸማቀቅ ኢምፓስብል ኖሮ አለች ህይወቱና ባትሞክሩት ይችላል። እውነቴን ነው የምልህ። እኔ አሁን ሰላም ስለሆነ ምናምን አረ 10 ዓመት ተቀጣጠናል። ሲዶን ኬር እና ራሳ ይደክማችኋል እንጂ አታሸንፏትም በስድብ ግን ይሁን። አሁን እኔ ግን አንድ ጥያቄ አለኝ። አሁን ቪዲዮዎች ምናምን ስታዩዋቸው እኔ አንዳንዴ ይደብረኛል። የኔ ቪዲዮ ሳይ ምን አይነት ቪዲዮ? ኖርማል እዚህ ላይቭ ላይ ተናግሬ ምናምን ከዛም በኋላ ላይ ያ ቪዲዮ ተቀነባብሮ ምናምን ሳየው ይደብረኛል። ኔክስት ተቀነባ እኛ እውነታውን እኮ እናቀ እኔ በጣም ነው ደስ የሚለኝ። እኔ አሁን ለምሳሌ እንቁርትዬ በቃ ለዛ ነው እንቁርትዬ እኔ ስራውኛታለሁ፣ ስራ ሰጥቻታለሁ። አይ ዮኒ እኔ አሁን በጣም ነው የሚደብረኝ። እንደኔ ብትጠይቀኝ እኔ በመቤቴን ማንኛውንም ቢያቀናብሩ ቆይ ልንገርሽ፣ የዛሬ ጠይቀሽ ምን አባሽ ራስሽ ነው የምታብራሪው ዱቄታ። ምን ነው ከሚደብርሽ? እሺ በል ምን ሆነ መሰለሽ አንድን ሰው ጊዜ እኔ ወበረካቱ ያልኩት ራሱ ቀላል መሰለሽ እንዴ? በጣም ለፍቼበታል። ወበረካቱ ነኝ ነገር አትፈልጊ። ቀላል አይደለም። አስበሽዋል? ጊዜ ወስደው ምን ወስደው ስላንቺ ተጨንቀው ከዛ ላይ ቪዲዮ በሙሉ ያቺን ቀርጸው ስራ ሰጠሽ አቀናብረው ካረግሽ በቃ ችሎታል። እሺ ዮኒ ወደፊትስ ልጆች ትሳዩት? ልጆቼ ሲያዩት ለዚህ አይደል እንደ አማርኛ የማይሰሙት? እኔ ደግሞ ልጆቼ ነው ከነዚህ ወልዳቸው እኔ ምን ብዬ አስባለሁ መሰለህ? ዛሬ ንግግሬ ነው ለነገ ህይወት መሰረት ብዬ ነው የማስበው። ምክንያቱም ነው ይኸውልሽ ልዩነቱ ለማን ነው የምትመክሪው አንቺ? አሁን ይሄንን ምክር ለማን ነው ልጆቼ አሁን የሚያውቁት ዮኒ ማኛን ማለት በምን እኔ ራሴ ብዙ ነገር እንደከለከልኩሽ ታውቂያለሽ አይደል እኮ እንዳደንሽ ያለው ለጂጂም ላንቺም ልንገራቸው አንድ ነገር እዚህ ላይ ራሱ እንዳትደን እኔ ልጆቼ የሚያውቁኝ አም ዴር ፋዘር በአባትነት ነው የሚያውቁኝ። አም ዴር ፋዘር ገብቶሻል? አባትነት። አንድ ሰው ደግሞ ግሮን አፕ ሆኖ በሚያደርገው ነገር ላይ ልጅ ምን አባቱ አገባው
ምን አገባው? አም ግሮውን አፕ አሳድገዋለሁ። አቀማጥ እያሳድገው ማንን ይመርጣል? ሲያወራለትን እፈት ይመርጣል ወይ አባቱን ይመርጣል? ወሬ ብደሞ በዛም ማምን ሰው ነኝ እና አብዛኛው መሀይም እንዲህ በሆንን የመሰለንን ነው የምንናገረው። እኔ አሁን አምኜበት ነው የምናገር። ኤኒቲንግ ያልኩት አምኜበት እሳሳታለሁ። አዎ በጊዜው አምኜበት እናገራለሁ። ከተሳሳትኩ ምናልባት ካመንኩበት ይቅርታ ጠይቃለሁ። ሰው ለምን አይዘቀዘቅም? ማንም እንዲህ የሚያስፈራኝ ነገር የለም። እንትና መጥቶ እንትና እንዲያርጎ እንትና በዚህ ወጥቶ ለአበሻ ነው እንደዛ የምጨነቀው። ለምን 4 እግሩን አይበላ? ዶንት ኬር ሪሊ ዶንት ኬር። ለወዳጆቼ ይጠነቀቃል። ለሚጠሉኝ ጉርጓድ ስምስ ነው የምውለው፣ ጉርጓድ። ለወዳጆችሽ ግን ተጨነቂ። የሚወዱሽ የሚያከብሩሽ ኪዱዬ እንዴት ነሽ ሰላም ነሽ የሚሉሽ ለማቄ ነው የምለው። ኧረ እየሄድሽ እናቱ እየሄድሽ የማይሆን ነገር ነው። ስለዚህ አንዳንዴ እኔ አሁን ለምሳሌ የምናገራቸው ነገሮች እናት፣ ልጆች፣ አባት ሊሚት አለ አዶን ዱ ኤኒቲንግ። ስለዚህ እኔ በመጡብኝ ነው የምልሽ። ገብቶሻል? በመጡብኝ ደረጃ አስለቅሳለሁ። ከዛ ውጭ እኔ ከህዝብ ጋር ጸብ የለኝም፣ ኖሮኝም አያውቅም። አሁን እኔ ወረበካቱ ማለት ምን ያናዳል? እኔ ነኝ እኮ ያልኩት ወረበካቱ ብዬ ማሻላ ተብያለሁ። ቴንክ ዩ ቬሪ ማች የስ ኖ አይ እውነት እኔ ልንገርህ፣ አንዳንዴ የሚያናዱ ልጆችማ ታያለህ። አሁን የራስህን የሚያናዱ አታይም? እመቤቴን ያስቁኛል። ሳይ ወበረካቱ እንዲህ ብያለሁ ብዬ እዝጋለሁ። ይኸውልሽ ማለትና ማድረግ ይለያያል። ሰው እኮ ሰው ቀንጥሶ ይገል የለ እንዴ? እሱን ለምን አይገረም? ቃላት ይመርጣል፣ ይዘቅዘቅ አልኩሽ እኮ። ውሃውን ዶጋመዱን ተብሎ ዮኒ ማኛ ተናገረ ብሎ ሊናገረኝ አይችልም። እቤቱ እናቱ በወጣ ያስቀረ አመዱን ውሃውን የተባለ ዝምባም ዮኒ ማኛ ተናገረ ማለት አይችልም። 4 እግሩን ይብላ እያልኩሽ አሮንኬ አጉል ሰው ወረባቦ የፈለግኩትን መናገር የሚገድበኝ ሰው የለም። እናቱ የወለደችው ኖባል ለምን ተናገርን የሚለው እኮ ነው። ለምንድን ነው ይሄን ነገር ልትናገር የቻልሽው? እኛ አሁን ማለት ዮኒ ምን ትንሽ ነገር ብንናገር ይገናል። ግን እንድንናገር ያደረጉን እነማን ናቸው? እኛ ደግሞ ስንናገር የነበረው ቀጥቃጩን እና ጨቋኙ ስርዓት እንጂ በግል ማንም ሰው የሚናገር የለም። የእኛን አቅማተው ነው ዛሬ ሁሉም እንደ ሽላም እየተሽለጠለጠ እዚህ ጋር የግል ጸብ የሚያደርገው። አሁን የሆነ ሰው ጉዳይ አለ። አሁን ይቅርታ ጂጂ አቋረጥኩሽ። የሆነ ሰው ጉዳይ አለ እንዳነሳው የሚፈልጉና አጀንዳ ወደ ዮኒ ማኛን እንዲዞር እየጻፉ ነው። ምንም ማለት ነው ነገሩ ወደ ዮኒ ማኛ እንዲዞር 4 እግራችሁን ብሎ አልሰማችሁ? አያገባኝም አያገባኝም። እኔ ጋር ነገሩ እንዲዞርና ዮኒ ማኛ እንዲያለ ተብለው ሰው እኔ ላይ እንዲነሳ ለማድረግ ነው። አያገባኝም። እኛ ስንናገር የነበረው ማንም ብልጥ ሊሆኑብኝ እኔ ጋር ማንም ያልተናገረውን ስርዓት ነው የተናገርነው። ኪዱ ስርዓቱን አሁን እንደሚሆነው ነው ያለው ወይ እንደማይሆነው ግማሽ ተቀበልታል፣ ግማሽ አልተቀበለው። እኛ ደግሞ ሪታይር ወተናል፣ ምክንያቱም ስለተጨመላለቀ። ግን እኛን ደግሞ በዛ ቂም ያለባቸው ከተለያዩ ብሔረሰቦች ሲናገሩ ልክ ልካቸው ይነገራቸዋል። ምንም በጣም ሊያሳፍሩ። እኔ ደግሞ ደስ የሚል የጂጂንም የምወደው ልንገራቸው እመቤቴ፣ እኛ ስንጋደል ሰው መግደል ነው የሚያሳፍረው። አዎ እኔም በጂጂ የምማየው ራሷ ብቻዋን ይዛ ነው የምትለጣለጠው፣ እኔም ብቻዬን ይዤ ነው የምለጣለጠው። ድጋፍ አንፈልግም። ሌላው ዘርማንዘሩን ጠርቶ ነው የሚሳደበው። ከፍለው ነው የሚያሰብቸው ነው። እኔ የምገጥመው ማንን ነው? አደንጋዥ አልፈልግም። አሮ እንዲ ኖ ባሪ ነን። አሁን ኪዱና ማስረገጥ ሲፈልጉ እኔን አግዘኝ የምለው የለም። አይ እናንተ ግን እንደ እድሜያችሁም ስለሆነ አሁን እኔ ግን ገና ፊውቸር ስላለኝ እኔ በእንደዚህ በምትወሩት ሀሳብ አልስማማ። አሁን ለምሳሌ ዮኒ ማኛ እስቲ ከህዝብ ጋር ያጣለውን ነገር አንድ ነገር ዘግቢ። የጂጂ ታዩ ሴት ናት፣ ስሜት ኢሞሽናል ልትሆን ትችላለች። እኔ ጋር አምጪው፣ የኔን አምጪ እስቲ። አሁን ከህዝብ ጋር ዮኒ ማኛ በዚህ ደረጃ ማለቱ በዚህ ደረጃ አጋጭቶታል።
ግለሰብ ነው የምናገረው። እንደዚህ ነገር አለቅ ግለሰብ ነው። ገብቶሻል? አንቺም ራሱ እኮ የተቆራረጠ አይተሽ እኮ ነው የምትፈርጅብን። አሁን እኮ ችግሩ ራሱ ፊውቸር እኛ ፊውቸር የለንም እንዴ? የኛ ፊውቸር እኮ አላለቅም። ልጆቻችን እኮ አሉ። ይሄ ራሱ አሁን ላንቺ የሆነ የምትናገራቸው ነገሮች እኔ አልቀበልሽም። በተለይ ጂጂ ላይ የምትይው ነገር ደስ አላለኝ። እኔ እኮ ፊውቸር ላያይዝ እዚህ አሁን ለምሳሌ አንቺ ልጅ ወልደሻል፣ በቃ አይተሻል፣ አይንሽን ባይንሽ አይተሻል፣ አሳድገሻል። ለፍሬ ለጥልጦ የሚያስወልድሽ አታጭም። ኪዱዬ አይዞሽ። እና ለሱ አይደለም እንደዚህ ነገር ውስጥ ሳትገባ በፊት ልጆቿን በስነ ስርዓት አሳድጋለሽ፣ ተወጥታለሽ። ኖ ይኸውልሽ ቴክኖሎጂ ያመጣው ስለሆነ ነው እንጂ በዛ ሰዓት ልጆቼንም እያሉ ቢሆን ቴክኖሎጂ እኮ በፊት ለፊት የተጋፈጠን ነው። በፊት ለፊት መንግስትን እምቢ አለን። እርጉዙንም ሆነን እምቢ ብለናል። ወልደንም እምቢ ብለን፣ ተማሪም ሆነን እምቢ ብለናል። አሁንም እምቢ እያለን ነው። ገባሽ? ይሄ የመብት ጉዳይ ነው። የመብት ጉዳይ ደግሞ መንግስት በንግግር አላምን ሲል ወይንም ደግሞ በሀሳብ አላምን ሲል ጠመንጃ አንስቶ ወይም መሳሪያ አንስቶ ነው ሰዎችን እየገደለ ያለው። ያንን ገዳይ መንግስት ስድብ ሳይሆን እንደው ቢቻል እንዲያው መግደል ነው። ግን እዛ ቦታ ላይ ስላሌለን ነው እኛ በሀሳባችን የምንናገረው። ያንን ሀሳብ ደግሞ የማይደግፉ እንደያመጣጣቸው አሁን አንቺ ጥሩ ስታናግረኝ ጥሩ አናገርሻለሁ አይደለ? ግን እንደ ልማድሽ ፎቶን ሰቅለሽ አንቺ ሸርሙጣ መስለኝ ተመሳሳይ መልስ ነው የምሰጥሽ። ምንድነው ኤክስፔክት ከኔ ፊውቸር ጋር ምንም አያገናኘው። የአሁኖቹ ናቸው። አሁን ችግር የሆነው ምንድነው ጆኒ? የአሁኖቹ ናቸው እንጂ ከኛ ጋር ምን ያገናኛል? ድሮ እኮ በጣም ዲሰንት ነው አብዛኛው። አሁን የመጣ የታፕታፕ ኮልኮሌ እንጂ የእኛ ዘመን እኮ ሪዝን አለን። እኛ እኮ በገንዘብ አይደለም እኮ ስንታገል የነበረው። የራሳችንን ገንዘብና ህይወታችንን አስይዘን የታገል ፊት ለፊት የተጋፈጥ ያሁን እኮ ያሁን ኮልኮሌ ቂጣ ሲይዘው ነው የሚነጋገሩ። ቴንክ ዩ። ስለዚህ ይኸውልሽ ይሄ ማንም ደደብ አወራን አንቺም ተነስተሽ እንደዚህ አይነት ጥያቄ ሁለተኛ እንዳልሰማሽ ፊውቸር አላችሁ። እኛማ ፊውቸራችንማ እድሜ ለመንግስትሽ አድርሶናል። እኔ የሆነ ነገር ልበልሽ፣ አንድ ነገር ልዘግብሽ። አይ ራስሽን እንደ ጨዋ ለማድረግ የምትሞክሪውን ነገር አቁም። ለምን መሰለሽ አንቺን እኔ ነኝ የመከርኩሽ። አንቺ እኮ እዚህ ጋር ቂጥሽ እንዲህ ስታነቃንቂ ምን ነበር ያልኩሽ? ትዝ ይልሻል? አዳምጪኝ፣ አዳምጪኝ። ምን ብዬሻለሁ? ማን ያስቆመሽ? ካጉል ቦታ እኔ አይደለም። ናይን ስሚኝ፣ እሱን ታዩና ሌላ ነገር ለምን ነው የምትወው? ለምንድን ነው የምትወው? አንቺ እራስሽ እኮ ሜክን አላረግሽም። የመከርሻት እንድትናገር እኮ ነው። ዮኒ ቆይ ይኸውልህ፣ ለምሳሌ አሁን አዳምጪኝማ፣ አዳምጪኝ። ለምሳሌ አሁን እዚህ ላይ አንዳንድ ነገሮችን ራሱ መሰዳደብሽ እንድታቆም ያደረኩሽ መልስ እንዳትሰጪ። ምክንያቱም ከግለሰብ ጋር መጣላትና ከመንግስት ጋር ምንም እንትን የለሽም፣ ሪዝን የለሽም። እዚህ ጋር ወጥተሽ አንቺ አከሌ እስቲ እኔ ሁሌ ደውዬ እናገርሻለሁ። ስቶፕ፣ እዚህ ጋር ቁም ይልሻለሁ። ምክንያቱም ያንቺን ማንነት ለነገ ፊውቸርሽ ይጎዳሻል። በግልሽ የምታረጊው ነገር ነው የሚጎዳሽ። እንደ ህዝብ ግን በጋራ የምታረጋቸው በሃይማኖትም ፖለቲካ አዳምጪኝ። ቆይ እኛ ይኸውልሽ እንደ ግል የተጣላ ነው ሰው። እኔም እኮ እሱን ነው የምለው። እኔ እኮ ስለ ሀገር እኮ አይደለም ወሮ እኮ እኛ በግል የተደራረስነው ነገር የለማ። እኛ አፍ ውስጥ የገባ ነው። አዳምጪማ፣ አዳምጪኝ። ይኸውልሽ እኛ ዛሬ የተጠመድነውና የምንሰደደው እንዳታስገጭ የምንሰደበው የራሳችን አላማ ስላለና ፍለፍ ስለምንናገርና ስለምንታገል ነው። አለቀ። በግል ችግራችን እኛ ስራ አለን፣ የራሳችን ኑሮ አለን፣ የራሳችን ቤተሰብ አለን። ማንም ቤታችን መጥቶ የነካን የለም። እዚህ ሶሻል ሚዲያ ላይ ያሉት እንደኔም እንደ ዮኒም ያሉት ሰዎች፣ እኛ ግን የተነካ ነገር ስለነካን ለውጥም ስላመጣን ኦኬ፣ ዛሬ ለውጥ መጣ ተብሎ ሰክሰስ ባይሆንም ለውጥም ስላመጣን ብዙ ጠላቶች አሉን። እኛን ለመግደል ታይ መሳደብ አይደለም፣ ማቀነባበር አይደለም። እኛ ብንጠፋ ሻማ የሚያበሩ በጣም ብዙ ሰዎች አሉ፣ ማህበረሰቦች አሉ። ገባሽ? ስለዚህ እንደዚህ አይነትም ነገር ሁለተኛ እንዳልሰማሽ። እኛ ፊውቸር ያለን ሰዎች ነን፣ ልጆች ያለን። አዳምጪኝ። ሁለተኛ ገባሽ? እኔ ፊውቸር አለ፣ ልጅ ያለች፣ ልጅ ያለች ቆንጆ ልጆች አሉ። ኦኬ። ስለዚህ ሁለተኛ እንዳልሰማሽ። በጣም ነው የተቀየመው። ፊውቸር የላችሁም። ራስሽን እንዲያርገሽ መጀመሪያ ራስሽን ቆጥቢ። ተንፍሳ እንደ ጂጂ እድል ስጫ። ቻው ዮኒ። ኦኬ ጨርሽ። እኔና አንቺ እናወራለን። ኖ ሁሌ እኮ ስናወራ እንደዚህ ነው። እሷ ብቻ ታወራና ከዛን ያበቃል። በቃ እኔን አውሪኝ ልስማሽ። እኔ በዚህ በፖለቲካው ምናምን አይደለም የምለው። አሁን ለምሳሌ እንዲህ ከሰው ጋር በመመላለስ ስንጣላ ምን ስንል ያኛው ቪዲዮ ተቀርጾ ከዛ ነገር ስናየው አይደብርም ወይ ነው ያልኩት። እኔ የኔን ከጠየቅሽ የኔ ብራንድ ስለሆነ ያዝናናኛል።
የኔ የሌሎቹን አያገባኝም። ዮኒ ማኛን ከጠየቅሽው የተቀረጹት በሙላ ብራንድ ናቸው። አሳትሜ ሸጠዋል። አሁን እሷ ስለማትሰማኝ ነው እንጂ የኔ ገብቶሻል። ለምን መሰለሽ? ይኸውልሽ ወንድ ልጅ እና ሴት ልጅ ልዩነቱን ልንገርሽ። ኢሞሽን ኮንትሮል ማድረግ እንችላለን ንግግር ላይ። ሴቶች የሆነ ሰው ለማስቀናት የሆነ ጋ ሄዳሉ፣ የሆነ ሰው ለማስቀናት የሆነ ይዛሉ፣ የሆነ ለማስቀናት የሆነ ይጨብጣሉ። የሴት ችግሩ እሱ ነው። በራስ ሆኖ አስቦ አልሞ መናገር ላይ በጣም ብዙ ጊዜ ሴቶች ፋውል ሲሰሩ አለው። ለምን በይ እዚህ ሶሻል ሚዲያ ላይ በጣም የሚደብሩት ካየሽ ሴቶች እንጂ ወንዶች አይደለም። አየሽ ወንዶቹ ካየሽን ሞጣ ይመችሻል የፈለገውን ቢል እኔ ይመችሻለሁ። ሌላ ሴቶቹ መጠው በስሜት ሲያወሩ ግን ብለች ነው የምትሄጂው። እስቲ እንነጋገር። ሶሻል ሚዲያ ላይ ማን የደበራችሁ? የወንዶች ንግግር ወይስ የሴቶች ንግግር? የሴቶች ንግግር ነው የነበረው ሰው። ለምን ካልሽኝ በኢሞሽን ስለምትመጡ ተናዳችሁ ስለምትመጡ የምትናገሩትን ንግግር መቆጠብ ፊልተር ማድረግ እንኳን አትችሉ። ዳዝ ፕሮብለም። ስለዚህ ሰው ማየት ያስጠላው ሴቶችን ነው። እውነት ለመናገር ሴቶችን ማየት ጠልቷል ይባላል። በቃ ለዛ ነው አሁንም የምናገረው ቆም ብሎ ማሰብ። ሴቶች ስትናገሩ በስሜት አታርጉት በኋላ። ምክንያቱም ማሸነፍ የሚቻልበት ነገር የለም። እኔም እኮ የምልክ እሱና አሁን እኮ እሷም እኮ ምን ትለኛለች መሰለህ? አንዳንዴ የሆነ ቦታ እንኳን ስትሄጂ ኢቨን ሰርች እንኳን አድርገውሽ ስመጪ መጥፎ ነገር ስላንቺ መምጣት የለበትም እኮ ብላ ትመክረኛለች። እኔ እኮ ከዛ አንግል ነው እየጠየኳት ያለው። ትክክል ከምትመስለኝ አንግል ነው እንጂ እኔ ስለ ፖለቲካ ያንቺ አካሄዳውን በጣም ሰው ይወደዋል። ኪዱ መልካም ሴት ናት እያሉ መልካም እኔ በሳቅ የሚገለው ከእንትና ጋር ሲያማት ነበር። ፊት ለፊት ነው የጠየቅኩሽ። ዋሽቻለሁ? እንዲህ ያስብ ነበር ስላንቺ አላልኩሽም ብያለሁ? አላልኩ? ፊት ለፊት ነው የምልሽ። ገባሽ? የምዞረው ነገር የለም። እኔ በዚህ የማደርገው ነገር የለም። ፊት ለፊት ይሄን አስብ ነበር ስላንቺ። ግን ሳይሽ ምን አልኩኝ? በጣም አሪፍ ልጅ ነሽ፣ እንደዚህ አይነት ነገር የለብሽም፣ አምግላድ ብዬ ነው ያልኩት። አምግላድ የለብሽም፣ እንደዚህ ግን አስብሽ ነበር አልኩ። ጀርባ አልሄድም። እንኳን አንቺን ጩጫዋን ማለት ነው በመንግስት ደረጃ ነው እኔ በፊት ጠረባ የምጥለው ሰው። እዚህ ጋር ፕሌስ አንድ ነገር ልበል። እኔን ብዙ ስላስጨነቃችሁኝ እፎይ እያላችሁ ስለሆነ የሆነ ነገር ልበል። እኔ ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትልም። እውነቴን ነው የምለው። ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ። የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይ ገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድ ነብዩ መሐመድ ነው እንደዛ የሚወደዱት። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለህ? ሙስሊም አይደለም ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሀቁን ነው መነግራችሁ። በእፎይ ሚስቴክ ያረከው ወንድም ልንገር፣ ጎበዝ ነህ፣ መጽሐፍ ቅዱስ ታውቃለህ፣ አክብረ ነው። በፍቅር መስበክ አለብህ። በፍቅር መስበክ አለብህ። በእስልምና ላይ ትችት ስትሰጥ በፍቅር ጥያቄ ካለ በፍቅር አድርገው። ምክንያቱም
እውነታቸው ነው። በኦርቶዶክስ ብለን እንትናን አሳስረ ነው የለ እንዴ? ኮመንት አታጥፉ ፕሊስ። ለምንድን ነው የምታጠፉት? ኮመንት አብሮ ማንም የፈለገውን መጻፍ ይችላል እንዴ? ማን ነው ስሙን አሳስረ ነው የለ እንዴ? ማን ነው ልጅ ያሬድን አሳስረ ነው የለ እንዴ? ኦርቶዶክስን ተሳደበ ብለን በህግ ይጠየቅ ተብሎ ታስሮ የለ እንዴ? የለም እንዴ? ለምንድን ነው ፍርደ ገምድል የምንሆነው? ለምን ፍርደ ገምድል እንሆናለን? ስለዚህ ሙስሊሞችም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ መናገር ከባድ ከመሆን ከባድ ነው። እናንተም ማርያምን እንድታፍሩባት እናደርጋለን ቢባል ዝም ትላላችሁ? የተናደዱ አሉ፣ ደግሞ በህግ ይጠየቅልን ያሉ አሉ። ይሄ ዝም ብሎ ኡስታዞቹን ሰምቻለሁ። ኡስታዙ አቡኬ ሲናገር ሰምቻለሁ። በህግ ይጠየቅልን፣ ህግ ይዳኘን ብለዋል። በህግ ይጠየቅ ነው የተባለው። ስለዚህ ቆም ብለን እናስብ። ማርያምን እንድታፍሩባት እናደርጋለን ቢባል አንድ ኦርቶዶክስ ዝም አይልም። አንዋሽ ፕሊዝ። ስለዚህ ለሙስሊም ነብዩ መሐመድን አክብሩላቸው። ለነሱ ተመችተዋቸዋል። ለነሱ የኛ መልእክተኛ ናቸው ብለዋል። ለሳቸው ህይወታችንን እንሰጣለን ብለዋል። ይከበርላቸው። እዛ ቱማች ተዋስክ መጥፎ ጥያቄ ነው። አክብሩ እንትና ውደዱልን አላሉ፣ ተቀበሉልን አላሉ፣ የኛውኑ አላሉ። አክብሩ። ስለዚህ ባካችሁ በማይሆን ነገር ላይ እየገባን እኔ ስህተት ሰርቻለሁ፣ እኔ እንዲያው ያልኩት መስዋዕት ይሆናሉ ላልኩት ዋጋ አስከፍሎኛል። በቃ ነብያችሁንን አትንኩብን ብለዋል ሙስሊሞች። አትንኩባቸው። ማስተማር ከፈለጋችሁ ማስተማር አትችሉም። መጠየቅ ትችላላችሁ። ማስተማር አትችሉም። ለምን? ሙስሊም አይደለህም። ሙስሊም አይደለህም። ዩርና ሙስሊም ኡስታዝ አይደለህም። ሼክ አይደለህም። እስልምና ማስተማር አትችልም። መጠየቅ ግን ትችላለህ። አንድም ሙስሊም ክርስትና ማስተማር አይችልም። መጠየቅ ግን መብት አለው። መጠየቅ ይችላል። የፈለገውን ጥያቄ አንድ ሙስሊም መጥቶ ለክርስቲያን መጠየቅ ይችላል። መከባበር ይኑረን። አለበለዚያ እየወረደን ሌላ ነገር ይመጣል። ስለዚህ እኔ እፎይ እምልህ ለዛ ንግግር ይቅርታ መጠየቅ አለብህ። ለዛ ንግግር ነብዩ መሐመድን ሰለላሁ ዐለይሂ ወሰለምን እንድታፍሩባቸው አደርጋለሁ ያልከው ንግግር አብሶሉትሊ ይቅርታ መጠየቅ አለ። ስህተተኛ ነው። የሚኮሩባቸው እንጂ የሚያፍሩባቸው ነብይ የላቸው። ስታፕ ነው። አይሆንም። የፈለገ ኦርቶዶክሱን ከቀኔ የሚለየኝ የለም። ጥላኝ ከፈለገ ኦርቶዶክስ የሚኮሩባቸው ኢን ቢሊየንስ የሚከተላቸው ነብይ እንጂ አንተ እንደምትለው የሆነ ወረቀት እያመጣ ያዙን ልቀቁኝ የምትልበት መንገድ አይደለም። ይሄ አወቃችሁ ስትባሉ ያዙን ልቀቁኝ የምትሉን ነገር በጣም ይደብራል። እፎይ ለዚህ ንግግር ይቅርታ ጠይቅ። ትክክለኛ አይደለም። አላግዝም። በዚህ እኔ አላግዝም። ይቅርታ ጠይቅ። ይሄ ነብያቸው አያፍሩባቸው። ቅድስት ድንግል ማርያምን አንተ አታፍርባትም። ክርስቶስን አንተ አታፍርበትም። ስለዚህ እነሱም ደግሞ በእምነታቸው ነብዩ መሐመድን አያፍሩባቸው። ስለዚህ እባካችሁ እያስተዋላችሁ ይሄ ሰው ይቅርታ ይጠይቅ። በይቅርታ ያምናሉ። ሙስሊምም ሆነ ክርስቲያኑ ይቅርታ ስንባባል የኖር ነው። ሰው ልጅ አይሳሳትም ማለት ነው። ሁላቸው እኔም ተሳስቻለሁ አልኳችሁ። በምን ያህል ደረጃ ሙስሊሞች ነብዩ መሐመድን እንደሚወዱ በጠንቅቄ አሳውቀውኛል። በቃ ይወዷቸዋል። ማንም ቢመጣ ነብዩ መሐመድን እንደ መልእክተኛ ከመቀበል የሚያግዳቸው እዚህ ዓለም ላይ አታመጣም። ብሪንግ ያልሞከረ ሰው የለም። ግን በቃ ይወዷቸዋል። በእስልምናቸው መገለጫ ነብዩ መሐመድ ናቸው። ምን ታደርገው? መብታቸው አይደል እንዴ? ፎዋት ለምንድን ነው የምንከራከረው? ለምን ብለን
እንዴ የሆነ ፒክቸር አይቻል ነበር እንዴ ቅድስት ድንግል ማርያምን እንዳጨሰች አድርገው እንደደነሰች አድርገው በራቁት አድርገው ሲያርጉ ይሄ ሰው ተገኝቶ ይገደል እያላችሁ አልነበር እንዴ ስትሉ አልሰማውም አላየው የኛው ሲሆን ትክክል የሌሎቹ ሲሆን ስህተት ሙስሊም ገዳይ ነው ብሎ እንደገና ስሙን ማጥፋት ታው እንጂ ሙስሊሙ አግብተ ተጋብቶ የሚኖር አይደል እንዴ ከኦርቶዶክስ ጋር ለምንድን ነው እንደ መጥፎ ምታው ኦርቶዶክስ ጋር ቤተሰብ አይደል እንዴ ከፕሮቴስታንት ጋር ቤተሰብ አይደለን እንዴ ስለዚህ ለዚህ ንግግር እርግጠኛውን ስለጠየቃችሁኝ 10 ስለጻፋችሁ ሚሊዮን ጊዜ ስለጻፋችሁ ነብዩ መሐመድ የእስልምና መገለጫ ናቸው የክርስትና አይደሉም አይከራከሩም የእስልምና መገለጫ ናቸው ነብዩ መሐመድ 4 ነጥብ ይሄንን አክብርላቸው እነሱም ያከብረዋል ሰው ፕሊዝ እፎይ የተናገርከው ቃል በቃል ስለሰማው ገና ነብዩ መሐመድን እንድታፍሩበት አደርጋለሁ ብለህ የተናገርከውና አንድ የምትወደው እመብርሃንን እንደዛ ቢለኛ አንድ ሰው የሚሰማኝን ስሜት አስቡት እንደ ኦርቶዶክስ ልጅ አንድ ሙስሊም መጥቶ ቅድስት ድንግል ማርያምን እንድታፍሩባት ነው ማረገው ብሎ ቢል የሚሰማችሁን ስሜት አስቡት ለአንድ ሰከንድ ተው የሰው ሀቅ አትውሰዱና ይቅርታ ጠይቅ ሙስሊም በእምነታቸው ይቅርታን ይቀበላሉ የይቅርታ ሰዎች ናቸው ኦርቶዶክሱም በለው ፕሮቴስታንት በዚህ ግን ላደንቃችሁ የምፈልገው ልዩነት ቢኖረውንም ፕሮቴስታንቶች እጅግ አድርጌ ያደንቃቸዋለሁ ቃላት የማይሰብራችሁ ብረቶች ናችሁ በዚህ ማን ምን አለ ብላችሁ ማትጨነቁ ናችሁ ሰው ፕሮቴስታንት አንዱ ላይም ሲዝት አይቻላል I never seen one ምንም ብትል ፕሮቴስታንት ምንም አይነት ዛቻዎች እኔ ሰምቼ አላውቅም በፕሮቴስታንት I never seen one እና ሙስሊምና ክርስቲያን ግን ከድሮ የነበረ እምነትም ስለነበረ አንዳንድ ህግጋት መከበር አለበት የህግ መንገዶች አሉና እባካችሁ እፎይን ወንድምናቶች በፍቅር ስበክ ብትሉት ወይም ጠይቅ ብትሉት መልካም ነው ብዬ አስባለሁ ስለዚህ እፎይ እዚህ ጋር እኔ በባለፈው ከጎን ነበርኩ አይታል በባለፈው ከጎን ነበርኩ አሁን ግን የተናገርከው ለኔ እንደ አንድ ኦርቶዶክስ ልጅ ከፍቶኛል እንደ ኦርቶዶክስ ልጅ ያሰብኩ ምንድነው እመብርሃንን እንደዛ ቢሉብኝስ ነው ያልኩት እመብርሃንን ማፈሪያ ያስደርጋታለሁ በባል የሚሰማኝ ስሜትን ነው ያሰብኩት አንድ ነብያቸውን አንድ ያላቸውን ነብይ ሁሉም አሉ ግን የመጨረሻ ነብይ ብለው የሚያምኑትን ማፈሪያ ያደርግባለሁ ስትባል እኔ ያለው በህይወት ብለው ነው የሚያስቡትና ፕሊዝ ዶንት ዱ ዛት የኦርቶዶክስ ወንድምናቶቼ ይሄን ወንድም ምከሩት ተው ማለት አለባችሁ በእውነት እኔ ደብሮኛል እንደ አንድ ክርስቲያን እኔ እንደዛ አልተናገርኩም ነብዩ መሐመድን በቃ አትድረሱባቸው በነብዩ መሐመድ አትድረሱባቸው ህይወታቸውን ይሰጣሉ አንተ በቅድስት ድንግል አትሰጥም ትሰጣለህ ልጠይቅ ተው ክርስቶስ ድንግል ማርያምን ከሚሰድቡብህ አንተን ከሚገሉ ብትባል እኔን ግደሉኝ ነው የምትለው ቅድስት ድንግል ማርያምን ከሚያዋርዱብህ አንተን የሆነ ነገር አድርጎ ብባል እኔ ልዋረድላት ነው የምትለው አንተ እኔ ልዋረድላት ለመቤቴ ነው የምትለው እኔ ልዋረድላት ነው የምትለው ስለዚህ ባካችሁ በማስተዋል እንነጋገር ክርስቲያንና ኦርቶዶክስና ሙስሊም በጣም ወዳጆች ነን በጣም ነው የምንዋደደው እና እኔ ራሱ ከዚህ በፊት ለሰራው ጥፋት ዛሬ ልናገር በጣም ይቅርታ ማለት አልነበረብኝም እኔ ያንን ማለት አልገባኝም እስልምና በምን ያህል ደረጃ ሙስሊሞች ነብያቸውን እንደሚወዱ ነብያቸውን እንደሚያከብሩ ያየውበት ስለሆነ ነው እኔ ዛሬ በያላቅም ታውቃላችሁ ዛሬ ግን በጣም ይቅርታ ስለዚህ በስርዓት የሀሳብ ነፃነትና በስርዓት መነጋገር መልካም ነው የሀሳብ ነፃነት ሌላ ጉዳይ ነው
ነቢያቶቻችንን ማዋረድ እውቀት አይጠይቅም። ስለዚህ በጣም 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 ይደብራል። እኔ ደብሮኛል። በቃ ስለጠየቃችሁ ነው የምመልሰው። ነገሩን አዙራችሁ ደግሞ ዮኒ ማኛ እንዲህ አለ በሉ። ያልኩት ይቅርታ ይጠይቅ ወንድማችን ነው በዚህ ጉዳይ ያልኩት። በቃ ይቅርታ ይጠይቅ፣ ነገሩ በሰላም ይላል። ለፍርድም ቢያቀርቡ ትክክለኛ ጥያቄ አላቸው። ኦዬ ልጅ ያሬድን ካስጠየቅን እሱን የማይጠየቅበት ነገር አለ ብዬ አላስብም። ስለዚህ ይስተካከል ለማለት ነው። ሰላማችሁ ይብዛ። ጨርሻለሁ። ኪዱሻ ሌላ ነገር ጨረስኩ። ይኸው ሀሳቤን ጨርሻለሁ። አጨቀጨቁኝም ከዚህ በኋላ